ሶስት ዓመታትን ያስቆጠረው የዩክሬንና ሩሲያ ጦርነት የዓለምን ጂኦፖለቲካዊ አሰላለፍ የቀየረ እንደሆነ ይነገራል። ሩሲያ ከ3 ዓመት በፊት ልዩ ወታደራዊ ዘመቻ በሚል የዩክሬንን ድንበር አቋርጣ የጀመረችው ጦርነት አሁንም መቋጫ አላገኘም። አሜሪካና አውሮፓውያን እንዲሁም አንዳንድ የእስያ ሀገራት ለዩክሬን በ100 ቢሊዮን ዶላር የሚቆጠር የጦር መሳሪያ፣ የገንዘብና ሰብአዊ ድጋፍ በማድረግ ጦርነቱ እንዲቀጥል አድርገዋል። ሩሲያ በበኩሏ ህንድ፣ ቻይና፣ ሰሜን ኮሪያና ኢራንን ከመሳሰሉ ሀገራት ጋር ኢኮኖሚያዊና ወታደራዊ አጋርነቷን በማጠናከር የምዕራባውያንንና አሜሪካን ተጽዕኖ ለመቋቋም ጥረት አድርጋለች። 47ኛው የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ከቀድሞ አስተዳደር በተለየ ለዩክሬን ወታደራዊ ድጋፍ ከማድረግ ይልቅ ጦርነቱን በድርድር ለማስቆም ዲፕሎማሲያዊ እንቅስቃሴን እያደረጉ ይገኛሉ። ጦርነቱ ወደ ዓለም አቀፋዊ የጂኦፖለቲካዊ ግጭት መቀየሩ እየተነገረ ሲሆን ከዚህ ጎን ለጎን ሀገራት ተጽዕኖአቸውን ለማጎልበት ወርቃማ እድል ሆኖላቸዋል። ሚሊታሪዎች መጽሔት ላይ የወጣ አንድ ዘገባ ይህ ጦርነት ባልተጠበቀ ኢኮኖሚያዊና ወታደራዊ ጥቅሞች የዓለም ሀያላን ሀገሮችን አሰላለፍ እንዴት እንደለወጠው ገልጿል። ከዩክሬን ጦርነት በድብቅ የሚጠቀሙ 5 ሀገራት እነማን ይሆኑ? እያንዳንዳቸውን እየተመለከትን እንዴት ከጦርነቱ እንደተጠቀሙ እናያለን። አብራችሁን ቆዩ። ከቻይናን ጀምር። ጦርነቱን ተከትሎ በሩሲያ ላይ በምዕራባውያን ከተጣለው ማዕቀብ ባለፈ የጃፓን፣ የደቡብ ኮሪያና የታይዋን ኩባንያዎች ከሩሲያ ጋር እንዳይሰሩ መከልከላቸው ሞስኮ በከፍተኛ ደረጃ በቻይና ላይ ጥገኛ እንድትሆን አድርጓታል። የቻይና ኩባንያዎች የኤሌክትሪክ ተሽከርካሪዎች፣ ለጦር መሳሪያና ለተለያዩ የቴክኖሎጂ ምርቶች የሚያገለግሉ ሰሚኮንዳክተሮች በስፋት በማቅረብ በሩሲያ ገበያ ላይ ያላቸውን ድርሻ በመጨመር ከፍተኛ ጥቅም አግኝተዋል። ከዚህ ባለፈም አንዳንድ የጦር መሳሪያና ቴክኖሎጂ ኩባንያዎች በሩሲያ ምድር ቅርንጫፎችን በመክፈት በገበያው ላይ ተጽዕኖ መፍጠር ችለዋል። የምዕራቡ ዓለም ትኩረት በአውሮፓ ግንባር ላይ መሆን ቤጂንግ በደቡብ ቻይና ባህር ላይ ያላትን ይዞታ እንድታስፋፋ ከማስቻሉም በላይ ሩሲያ ከኢራንና ከሰሜን ኮሪያ ጋር ያላቸው ወታደራዊ ትብብር በተዘዋዋሪ የቻይናን ቀጠናዊ ደህንነት ማሻሻሉም ተገልጿል። ሌላኛዋ ሰሜን ኮሪያ ናት። ከሞስኮ ጋር ወታደራዊ አጋርነት ስምምነት የፈጸመችው ፒዮንግያንግ በዩክሬን ጦርነት ወታደሮቿን ወደ ሩሲያ በመላክ ጭምር እየተሳተፈች እንደምትገኝ ይነገራል። ከዚህ ባሻገር ሰሜን ኮሪያ ለሩሲያ በ2024 አጋማሽ ከ6 ሚሊዮን በላይ የመድፍ ዛጎሎች እንዲሁም ቡልሳ 4 ጸረ ታንክ ሚሳኤልና KN-23 የመሳሰሉ የባሊስቲክ ሚሳኤሎችን ለሩሲያ በመሸጥ ትልቅ ትርፍ ማስመዝገቧን ሚሊታሪዎች መጽሔት አስነብቧል። ጦርነቱን ተከትሎ የተጠናከረ ወዳጅነት ሰሜን ኮሪያ ከዚህ ቀደም እንዳታገኝ ክልክላ ተጥሎባት የነበሩ የጠፈር ሳይንስ፣ የባህር ሰርጓጅ መርከቦችና የተዋጊ አውሮፕላኖች የላቁ ቴክኖሎጂዎችን ከሩሲያ እንድታገኝ ከሞስኮ በዝቅተኛ ዋጋ የነዳጅ ዘይት መገብየት እንድትችል በሩሲያ ውስጥ ዜጎቿ የሥራ ዕድል እንዲያገኙና ኢኮኖሚዋን ለማነቃቃት ጠቅሟታል። ህንድ የሩሲያን የነዳጅ ዘይት በቅናሽ ዋጋ በመግዛት የኢኮኖሚ ተጠቃሚነቷንና ተወዳዳሪነቷን በማሳደግ በጦርነቱ ከፍተኛ ተጠቃሚ ከሆኑት መካከል አንዷ ሆናለች። እንደ አውሮፓውያን አቆጣጠር በ2023 አጋማሽ ላይ ህንድ ከውጭ ሀገራት ከምታስገባቸው ነዳጅ 46 በመቶውን የሚሸፍነው ከሞስኮ የምትገዛው ነዳጅም ነው። ከጦርነቱ በፊት ደልሂ ከሞስኮ የምትገበየው ነዳጅ ከ2 በመቶ ያነሰ ነበር። ጦርነቱ ህንድ በአሜሪካ ዶላር ላይ የነበራትን ጥገኝነት እንድትቀንስ ከማድረጉም ባለፈ የሩፒ ሩብልና ዩዋን ግብይት ማድረግ በሶስቱ ሀገራት መካከል ያለውን የንግድ ልውውጥ እንዲጨምር ረድቶታል። ኢራን ከሶቪየት ህብረት ውድቀት በኋላ ሩሲያ ከኢራን ጋር ያላትን ግንኙነት በከፍተኛ ደረጃ ለማጠናከር የተለያዩ እንቅስቃሴዎችን አድርጋለች። ሆኖም በዩክሬን ጦርነት ጊዜ የሀገራቱ ግንኙነት ያደገው ያህል አልነበረም። ቴህራን ከመስከረም 2022 ጀምሮ በጦርነቱ ትልቅ ሚና እንደተጫወተ የሚነገርለት ሻሄድ 136 ሰው አልባ አውሮፕላኖችን ወይንም ድሮኖችንና ሌሎች ወታደራዊ መሳሪያዎችን ለሩሲያ ገበያ አቅርባለች። ቴህራን
በ2025 ለማድረስ የታቀዱትን ሱ-35 ተዋጊ ጀቶችን የመሳሰሉ የሩሲያ ጦር መሳሪያዎችን መግዛት የመከላከያ ኢንዱስትሪዋን አቅምና ተርፍ ለማሳደግ የዩክሬን ጦርነት በር ከፍቶላታል። በሌላ በኩል የዓለም አቀፍ የነዳጅ ዋጋ መጨመር የኢራን መንግስት ገቢን በከፍተኛ ሁኔታ አሳድጓል። ይህም የምዕራባውያን ማዕቀቦችን በመጋፈጥ ኢኮኖሚዋን ለመደጎም አቅም አላብሷታል። ቱርክ ጦርነቱ እየተፋፋመ ሲመጣ ሁለቱ ሀገራት በከፍተኛ ደረጃ የሚያመርቷቸውን የስንዴ ጥራጥሬና የምግብ ዘይት ግብዓቶችን በጥቁር ባህር ላይ እንዲያሳልፉ በማሸማቀል ቱርክ በዲፕሎማሲው መድረክ ወደፊት የመጣችበት አጋጣሚን አግኝታለች። ከዚህ ባለፈም የዩክሬንና የሩሲያ ባለሀብቶች ማረፊያ በመሆን ቀዳሚ ተጠቃሽ የሆነችው አንካራ ከፍተኛ የቅንጦት ንብረት ሽያጭ ገበያ ደርቶላታል። የመከላከያ ኢንዱስትሪውም ቢሆን ለዩክሬን የድሮንና ሌሎች የጦር መሳሪያ ቴክኖሎጂዎችን በማቅረብ ተጠቃሚ ሆኗል።